ከትምህርት ሴክተር አኳያ ዋናው ተልዕኮ ትውልድን የመቅረጽ ተገቢ የሆነና ጥራት ያለው ትምህርት በፍትሃዊነት ለሁሉም ዜጋ የማዳረስ ስራ መሆኑ ይታወቃል። በመሆኑም በ6 ወሩ አፈጻጸም ወደ ትምህርት ቤት መምጣት ከሚገባቸው ውስጥ 24% ወይም 7,841,070 የሚሆኑ ተማሪዎች ወደ ትምህርት ገበታቸው በተለያየ ምክንያት እንዳልተመለሱ በሪፖርቱ ተመላክቷል። ከዚህ አንፃር የነገ ሀገር ተረካቢ ልጆቻችን ያሉበት ሁኔታ ግልጽ በመሆኑ መንግስት ያጋጠሙ ችግሮችን ኃላፊነት ወስዶ በመፍታት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማድረግ ያልቻለው ለምንድነው? በቀጣይስ ችግሩን ለመቅረፍ ምን እየተሰራ ይገኛል? ማብራሪያ ይስጡበት። የጤና ተቋማት ከፌደራል ሚኒስቴር መስሪያ ቤት ጀምሮ በተዋረድ ባሉ ተቋማት ለሚከሰቱ ወረርሽኞች በቂ የሆነ ዝግጅትና ቅድመ መከላከል ስራዎችን እየሰሩ ነው ማለት ይቻላል ወይ? ከመድኃኒትና የሕክምና ግብዓት አቅርቦትና አገልግሎት አሰጣጥ በተመለከተ በተደጋጋሚ በጤናው ዘርፍ ከሚነሱ ጥያቄዎች መካከል በመሆናቸው ችግሮችን በዘላቂነት ለመፍታት ምን እየተሰራ ይገኛል?